ጴንጤ ከመሆን አንገቴ ይቆረጥ። አረነ ዘማረን አይዞሽ እኔ ፕሮቴስታንት ሁኚ ከምን ማለት ነው ሉተርን አመኝ ከምን አንገቴን ቆርጠሽ ጣዩ ይችላል ያው በሌላ አነጋገር እንዲህ ይሆንክ መኖር ይሻላል ነው። እናንተ ጴንጤዎች ግን ኢየሱስን እንወዳለን ምናምን ትላላችሁ። አንድ በዓል እንኳን የላችሁም ለኢየሱስ አንድ ቀን። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም ለተክለ ሃይማኖት ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ በአመት አንድ ቀን ለኢየሱስ ኧረ አይገባም። አመቱን ሙሉ 12ቱን ወር ለኢየሱስ ቀባሪው ቀብሮ ያላመነውን አይበጅህም ወይ ብታመልከው። ሰላም እንደናችሁ ኢየሱስ የተባረከን ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሼር ማድርጉ። ወዳችኋለሁ። ተባረኩ። ጨርሳችሁ እንጂ ላጥ ብላችሁ የምትወጡ ሰዎች እግዚአብሔር ይባርካችሁ። ጨርሳችሁ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙን እንጉድ አረነ ዘማረን አይዞሽ እኔ ፕሮቴስታንት ሁኚ ከምን ማለት ነው ሉተርን አመኝ ከምን አንገቴን ቆርጠሽ ጣዩ ይችላል ፕሮቴስታንት ማለት እኮ የሉተር እምነት ነው። ገባ? ኦርቶዶክስ ተዋህዶ ጥንት የነበረች የሌላ አንገት እንዴት ቁረጥ ይባላል? ታለም አሁን የሌላ አንገት ቁረጥ አይባልም። የለም እኮ አንገት ማለት ነው። በየሌላ አንገት ቁረጥ አይባልም። ፕሮቴስታንት ተመረደ። እኔ ሉተርን አሁን ያወቅኩት ስለዚህ እሱን ይዤ አልሄድም። በነገራችን ገባክ ወንድም? የሉተር እምነት እሱ እኔ አይመለከተኝም። አሁን የመጠጥም ለሰራሽ እኔ እስካሁን ያልገባኝ ነገር እቺ የማምለጫ መንገድ እንደሆነች ታውቃላችሁ? ሉተር ምንድን ነው? አንድ ጊዜ መንፈሳዊ አይኑ በርቶ መጽሐፍ ቅዱስን ገልጦ አንብቦ ይሄ ነው ብሎ ትክክለኛውን ነገር ተናግሮ የሄደ ሰው ነው። በጴንጤ ቤት አይመለክ የሉተር ቀን ተብሎ ሻማ ተለክሶ ምን የለም። ምንድነው ሉተር? ጴንጤ ሰው አያመልክም፣ ስለ ሰው አያወራም። ስለዚህ ያላቸው አማራጭ አንድ ነው፣ ስለሱ አስሬ መናገር። አንተ ሰው ስለምታመልክ ያንን አምጥተህ ሸፍነህ ልታልፍ። ከኢየሱስ ውጪ አናመልክም። እንትናን ብለን የምናየው የለም። ኢየሱስ ብቻውን ያድናል። ያለ ኢየሱስ እኮ ህይወት የለም። ህይወት የሌለ ሰው ደግሞ አንገቴ ይቆረጥ እኔ እንት ነኝ። ድሮውኑ እኮ ያለ ኢየሱስ ህይወት ሞት እኮ ነው። ህይወት በሌለበት ቁጭ ብለን ያዙኝ ልቀቁኝ አይባልም። ህይወት ኢየሱስ ነው። ጴንጤ አይደለም፣ ሌላም አይደለም። ኢየሱስ ብቻውን ያድናል። ወደ ኢየሱስ ኑ፣ ከዛ በኋላ እንነጋገራለን። ህይወት ካገኘን በኋላ አይሻልም? ህይወትም የለም። ያዙኝ ልቀቁኝ ፉከራ ኧረ ባህል እኮ አይደለም፣ ይሄ እምነት ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። አንዳንድ ሰው የተባሉትን ብቻ ተቀብሎ ሚዲያ ላይ ብቻውን ህይወት ይሰጣል። ምንም ማድረግ አይቻልም። ዝም አይነንም። ተመልከቱ። ይሄን ቪዲዮ ላሳያችሁ። ይሄን ጉድ ሼር አድርጉት። በነገራችን ላይ ለብዙዎች መድረስ አለበት። አንዳንዴ እንደዚህ የሚሆኑ ሰዎችን አይተን ቀጥታ የምንፈርድ ሰዎች አለን። ከዚህ መቆጠብ አለብን። ያወቁትን የተረዱትን ብቻ ነው በአደባባይ ላይ እያሳዩ ያሉት። ከዚህ ውጪ ከየትም አይመጡም። መጽሐፍ ቅዱስን አንብቡ፣ ወደ ቃሉ ተመለሱ የምንለው ለዚህ ነው። ምንም ያውቁት ነገር እኮ የለም። በእነሱ ቤት እኮ በጣም ትክክል እየሰሩ ነው። እየዘፈኑ ከዛ ችግር የለም። ኢየሱስ ብቻውን ያድናል። ድሮ ህይወት ያለ ኢየሱስ ልክ ሊሆን አይችልም። ከዚህ ጉድ ማምለጫ መንገድ ኢየሱስ ብቻ ነው፣ ሌላ የለም። የእውነት ታለበለዛ እድሜ ዘመንህን እንዲህ እያልክ ነው የምትጨርሰው። ኢየሱስ ብቻውን ያድናል። ጉድ እኮ አረስሙ አይንንም። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም ለተክለ ሃይማኖት ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅ ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ እድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን እቺ ቤተክርስቲያን ናት። አንዳንድ ሰዎች የምር ጴንጤዎች እንዴት እያመለኩ እንደሆነ የሚያውቁ አይመስልም። በቃ ዳር ላይ ቆሞ በቃ የሆነ ሰዎች የሚያወሩትን ተቀብሎ ነው መሰለኝ መረጃ ራሱ የሚያቃብሉ። እኛ ቤት እኮ ወሩን ሙሉ ኢየሱስ ነው የሚመለከው። ቀኑን ሙሉ እሱ ነው፣ ከሱ ውጪ ሌላ የለም።
ጠጋ ጠጋ አድርገን ያስቀመጥነው እኮ የለም። ታዲያ አንድ ቀን ፈልገን እንዴት ሌላውስ የማን ይሁን? ዓመቱን ሙሉ ኢየሱስ ነው። ክብር ለኢየሱስ ይሁን። ቀን ቆጥረን አንድ ቀን ይዘን ያቺ የኢየሱስ ሌላውስ የእንትናን እኮ አናውቅም። እኛ አንድ ኢየሱስን ነው የምናመልከው። መንገድ እኔ ነኝ ብለዋል። እሱን ይዘናል። በቃ እየሄድን ነው። አለቀ። ጎን ለጎን ሌላውንም ይዘን ይሄም ሊሆን ይችላል የምንለው መንገድ የለም። እርግጠኛ ሳንሆን እሱን እግዚአብሔር ያውቃል እያለን አይደለም የኛ ጉዞ። በትክክለኛው መጽሐፍ ቅዱስ በሚናገረው መንገድ እየሄድን ነው። ስለዚህ ሁሉም የሱ ነው። የሆነ ቀን በቀኝ በኩል ላለው የሆነ ቀን ለግራ ከፊት ከኋላ ምንለው የለም። ይሄ የእንትና ነው የለም። ጴንጤ ጋር ክብር ለኢየሱስ ይሁን። ሙሉውን ኢየሱስ ወስዷል። አንድ ቀን አይባልም። ወሩን ሙሉ ዓመቱን ሙሉ ቀኑን ሙሉ እሱ ነው። በቃ አለቀ። ክብር ለኢየሱስ ይሁን። አከብሩ። ኢየሱስ ብቻውን ጌታ ነው ለዘላለም በእኛ ህይወት ላይ። ኧረ በብዙዎች መካከል አንዱ አድርገን ስላላከበር አይሆንም። እሱ ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ መንገድ ነው። እውነታው ግን ይሄ ነው። ሰውየንም አንገቱ ላይ ማተቤ ነው ብሎ የሆነ ክር አለ። ነገር ግን ይዋጋል። ወንጌል ሲሰበክ ይናደዳል። ሰውየንን ጉድ ኢየሱስ ያድናል የሚለው የመጽሐፍ ቅዱስ ጥቅስ መጽሐፍ ቅዱስ እንደለስ እኮ እሱንም አሁን ህይወት ይላል። አሁን ለምሳሌ የዮሐንስ ወንጌል ላይ ማለት ነው እውነትም ህይወትም ችግር የለውም መግለጫ እውነትም ህይወትም መንገድም ነኝ ብለዋል። ህይወት ወይ ሞት ነው። ስለዚህ ወይም ህይወት ስለዚህ ችግር የለውም። እኔ አሁን እንደነገርኩሽ ነው በክርስቶሎጂም ያለው እግዚአብሔር ይመስገን እና ማለት ነው። አሁን እዚህ ጋር ለብሰሽዋል። አሁን ኢየሱስ ያድናል ይላል። ኢየሱስ ያድናል የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር አለው? አንቺማ ነይ አንዴ ኧረ እንቺ ነይ አትሂጂ ነይ አንዴ አንቺ ያንተን ያልሰለ ሰሻለ የለም ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? እማ ነይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ እኮ የቱ ጋር አለ? ኢየሱስ ያድናል የሚለው ይሄንን ይዘሽዋል እኮ ነይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? አይ ኢየሱስ ያድናል የሚለው መጽሐፍ ቅዱስ ጥቅስ የቱ ጋር አለ? ነይ አንዴ መልሽልኝ እንኪ አረኑ መልሱ። የለም መልስ የላችሁም። መልስ የላችሁም። የላችሁም መልስ የላችሁም። መልስ የላችሁም። እነሆ ለማንኛውም መልስ የላቸውም። ግን መጽሐፍ ቅዱስ ይላሉ። ግን ኢየሱስ ያድናል የሚለው የቱ ጋር እንደሆነ ራሱ በትክክል ያውቁም ማለት ነው። ስለዚህ ኢየሱስ ያድናል ብሎ መጽሐፍ ቅዱስ ይናገራል። ለምሳሌ መጽሐፍ ሲናገር ሮሜ 10:9 ላይ ይናገራል። ዮሐንስ ወንጌል ምዕራፍ 1:12 ላይ ይናገራል። እንዲሁም ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ይናገራል። ሌላም ቦታ አለ። አንተ አለ እኮ የማያማልደውን አማላጅ ነው እያለ በእንትናም በኩል ገባለሁ ብለህ ተስፋ የምታደርግ ከመጽሐፍ ቅዱስ እስቲ እንደዚህ የሚለውን ቦታ አሳይ ቢባል ምንም ማሳየት የማትችል ሰው አንተ አለ። በመጽሐፍ ቅዱስ ላይ ያልተጻፈውን ነገር አምነህ ተቀብለህ በጨለማ ጉዞ የምትሄድ ሰውዬ አንተ አለ። አንድ መልስ የለም እኮ ማርያም ታማልዳለች ወይ? መልስ የለም። አንተ አለ አይደል? ሰው ሰራሽ የሆነ ትምህርት ተቀብለህ አምነህ በጨለማ ጉዞ የምትሄድ ሰውዬ መልስ የላቸው። መጽሐፍ ቅዱስ ይዟል። ስለ ኢየሱስ ይናገራል። ሙሉ መጽሐፍ አዳኝ እንደሆነ ይመሰክራል። እንዳንተ በተስፋ ልንገባም ላንገባም እንችላለን እያለን ጉዟችን እንገባለን በክርስቶስ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገሩ አልፏል ይላል። ይህንን መጽሐፍ ነው የምናገረው። ይህንን ተቀብለን ነው እኛ የምንሄደው። በጨለማ ጉዞ እየሄደ ስለ ኢየሱስ ሲወራ እንዴት እንደምናደድ አያችሁ አይደል? ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። አትቃጠልና ወደ ኢየሱስ። ህይወት ነው እሱ። አጋንንት ሳይቃጠል ድሮ እንዴት ሊሆን ስሞይንንም አንዲት ሴት ባሏ ጋንግስተር ነበር እና ሰዎችን ይደበድባል፣ ጥርሳቸውን ያውልቃል፣ በመሳሪያ ይመታል። በጣም ከተማ ውስጥ የታወቀ ጋንግስተር ነው እና ያ ባሏ ድንገት ታመመ። አጣዳፊ ህመም ታመመና ሊሞት ሊያጣጥር ሲል ሁሌ ጌታን ስለምትነግረው ጌታን ተቀበል አለችው። ከዛ እዛው ውስጥ ሆኖ ጌታን ተቀበለ፣ ሞተ። እና ያቺ ሴት በጌታ ስለነበረች ባሏ ሐዘኗንም ሊማን ነው ፓስተሯ ሐዘኗንም ሊደርስ ደግሞ የቀብር ስነ ስርዓቱን ሊያስፈጽም ወደ ቤቷ መጣ። ከዛ ለፓስተሯ እንደዚህ ያለች ስትናገር ባሌ ጻድቅ እንደሆነ ለህዝቡ ንገርልኝ አለች። ፓስተሩ ማመን አቃት። ለምን? ሲማታ ነው የሚያውቀው፣ ሲሰርቅ ነው የሚያውቀው፣ ሲዘርፍ ነው የሚያውቀው። እና እዛው አልጋ ላይ እንደሆነ በኢየሱስ አምኖ በእግዚአብሔር ፊት ትክክለኝነት እንዳገኘ ፓስተሩ ማመን አቃተ። ብራዘር ይኸውልህ መጽደቅ ሂደት ቢሆን በሥራ ቢሆን ኖሮ ሂደት ይሆን ነበር።
ጻፉ። መጽደቅ በስራ ቢሆን ኖሮ ሂደት ይሆን ነበር። ደስ የሚል ቆንጆ መልእክት። ከኛ የሆነ ነገር ምንም የለም። ክርስቶስ በሰራው ስራ አለቀ። ክብር ለኢየሱስ ይሁን። ዋጋ አትክፈሉ። የሌለውን ነገር ለመለጠፍ እንዲህ ላይታች ምን ይሰራል? ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።